ዩናይትድ አርቴታን ከፈለገው አርቴታ ሁለቴ እንኳን ሳያስብ ዩናይትድ ቤት ውስጥ ሊገኝ ይችላል። ሪዮ ፈርዲናንድ ስለ አርቴታና እንዲሁም ስለ ማንቸስተር ዩናይትድ አሰልጣኝ ፍለጋ ሲናገር ዩናይትድ ለአርቴታ ጥያቄ ካቀረበለት አርቴታ ቁጭ ብሎ እንደሚያስብበትና በስነ ስርዓት ጊዜ ሰጥቶ እንደሚያስብበት አልጠራጠርም፣ አሪፍም ውሳኔ እንደሚወስን ምንም አይነት ጥርጥር የለኝም ሲልም እንግዲህ ሪዮ ፈርዲናንድ ተናግሯል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? የዩናይትድ ደጋፊዎች አርቴታ ጥያቄ ቀርቦለትና ወደ ዩናይትድ ቢመጣ ምን ትላላችሁ? እኔ በጣም ደስተኛ ነኝ፣ በጣም ማለት ነው። ያልክዳችሁም ቢመጣ ሙዴ ነው። ግን እሱ ካልመጣ ደግሞ ያው ፍሌቸር እንዲቀጥል ነው ሪዮ ፈርዲናንድ ሪኮመንድ ያደረገው። እናንተን ሐሳብ አስተያየት ከሚባሉት አሰልጣኞች ውስጥ ስጡ። ይመቻችሁ። የአርሰናል ደጋፊዎች ይሄ ሰውዬ ምን እንዳለሰማችሁ እዚህ ጋር ያለው ሰውዬ ሪዮ ፈርዲናንድ የሚባለው ሰውዬ ሚኬል አርቴታን ማንቸስተር ዩናይትድ ጥያቄ ቢያቀርብለት ሊመጣ ይችላል ማለት ሊትራሊ እንደዛ ማለት ነው። በቃ በደንብ ያስብበታል ምናምን እና ሊመጣም ይችላል። እነዚህን ታስቴት ሰጠና በጣም ነበር ያስገረመኝ ማለት ደና ክለብ ደና ማኔጅመንት ደና አመራር እንዳለው ሁላ ይሁን ሚኬል አርቴታውን ከአርሰናል ጋር ያለውን ነገር እንትን ብሎ በደንብ ሊያስብበት ይችላል ምናምን። እኔ ህፃን ልጅ አይሰጡም ይሄን አስተያየት እግዚአብሔር። እኔ ሪዮ ፈርዲናንድ ፐርሰናሊ የሚመቸኝ አይነት ሰው ነበር ምናምን ነገር ከነ ጋሪ ኒቨል ከነ ጄሚ ካራገር አይነት ሰው ጋር መመድበው በእነሱ ሌብል የማየው ሰው አይነት ሰው አልነበረም ማለት እኔ ፐርሰናሊ ይመቸኝ ነበር። ግን የህፃን ልጅ አስተያየት ነው የሰጠው ማለት እንዴት እንደዚህ አስተያየት ይሰጣል? በዚህ ሰዓት እኮ ነው ያለው ሚኬል አርቴታ ዩናይትድ ለሚኬል አርቴታ ጥሪ ቢያቀርብለት ምናምን ነገር በደንብ ቢያስብበታል ምናምን ስራውን አቋርጦ ምናምን አይነት ሙድ ማለት ነውና በጣም ነበር የገረመኝ። እስኪ አርሰናል ደጋፊዎች ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ከዚህ በፊት ማለት ነው ሚኬል አርቴታ ሌላ ክለብ ፕሪሚየር ሊጉ ላይ ሌላ ክለብ ያሰለጥን እንደሆነም ተጠይቆ ነበርና ጭራሽ ነው ያለው ጭራሽ ማለቱና እንደማያሰለጥንና ያለኝ ነገር በሙሉ ለዚህ ክለብ መስጠት እንደምፈልግ ይሄንን ክለብ የተሻለ ደረጃ ላይ ማድረስ ባለኝ አቅም ምናምን ነገር እፈልጋለሁ እንጂ ሌላ ፕሪሚየር ሊግ ክለብ አሰለጥናለሁ ምናምን ነገር ሲል አልሰማሁትም። እንደው ከአርሰናል ጋር ቢለያይ ራሱ ሌላ ፕሪሚየር ሊግ ክለብ በፍጹም አያሰለጥንም ሚኬል አርቴታ። ይሄን በእርግጠኝነት እኔ በኮንፊደንስ መናገር እችላለሁ። ባርሳዊ ማድሪድ ወለ ክለብ ምናምን ነገር ሊያሰለጥን ይችላል ሌላ ወይ ደግሞ ጀርመን ሌላ ቦታ እንጂ ፕሪሚየር ሊግ ላይ ሌላ ቡድን የሚያሰለጥን አይመስለኝም። ግን የሪዮ ፈርዲናንድ ኮንፊደንስ በቃ ደና አመራር እንዳሉ አሁን ዩናይትድ ውስጥ ማለት በዚህ አመራር እንደዚህ ሮበን አሞሪም እንኳን እንዴት እንዳባረሩት የተመለከተ ሌላ አሰልጣኝ ለመምጣት ይሳቀቃል። በቃ ያለፉትን 10 አሰልጣኝ በ10 ምናምን አመታቶች የቀያየረ ምናምን ነገር ደፍረ እንኳን አይደለም ሚኬል አርቴታ በደም ተመችቶት መልበሻ ክፍሉን በደም ከአርሰናል ጋር ለረጅም ጊዜ ምናምን የቆየና አሰልጣኝ እንደዚህ በኮንፊደንስ ምናምን ነገር ሲያወራ ይሆናል ህፃን ልጅ የማይሰጠውን አስተያየት ነው የሰጠው ሪዮ ፈርዲናንድ። በጣም ስላሳቀኝ ነው። እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። የአርሰናል ደጋፊዎች ቪዲዮ ሼር ኮፒ ሊንክ አድርጉት፣ ፎሎ ማድረግ እንዳረሱ። ይሄ ነገር እውነት ነው በለኝ ጎብዬ፣ ይሄ ነገር እውነት ነው በለኝ። ኦሌ ኦን ዘ ዊል ቴል ሚ ሃው ጉድ ዳዝ ኢት ፊል ይላል። ኦሌ ደ ቤቢ ፌስ አሳሲን ይላል እና ኦሌ ጉነር ሶልሻየር እንግዲህ እስከ አትሊስት እስከ ክረምት ድረስ ጊዜ አሰልጣኝ ሆኖ ዩናይትድን መቀላቀል እንደሚፈልግና እነሱም ደግሞ ይሄንን ነገር እያጤኑበት እንደሆነ እየተነገረ ነው ማለት ነው። ስለ ኦሌ ከመጣ ዋንጫዎችን ጠራረግናቸው ምናምን አለለም ገብቷል። ግን አብዛኞቻችሁ አሞሪም ሲወጣ የተቃጠላችሁትን መቃጠል ማለት ነው። እኔ ኦሌ ሲወጣ ነው የተቃጠልኩት። ስለ በቃ በጣም ስለ እኔ ሆነ በጣም ታክቲሻን ነው ምናምን ላካብድ አልፈልግም። ግን ሰር አሌክስ ፈርጉሰን ከወጣ በኋላ የሰር አሌክስ ፈርጉሰንን የሆነ ብልሽታ ያሳየን አሰልጣኝ ቢኖር ኦሌ ነውና ሳንጠግበውም ነው የወጣው። ስለ ግሌዘሮች በጣም ካስቀየሙት አሰልጣኝ በነገራችን ላይ አንዱ ኦሌ ነው። ችግር የለም እኔ ፍሬድና ማክቶሚኔን ብቻ ስጡኝ፣ እኔ ፔፕ ጋርዲዮላን አዝረከርኳለሁ ብሎ ስትጨዋታ ላይ የፔፕ ጋርዲዮላ ራስ መታት እኔ ማቀው ኦሌን ነውና ኦሌን አትሊስት እስከ ክረምቱ መጨረሻ ድረስና ኦሌና ኢኒዮሶች ደግሞ ተጣምረው ማየት ፈልጋለሁ። እግዚአብሔርን ነው መላችሁ። ስለ የኔ ብቸኛ ምርጫ ሁላችሁም እንደምታውቁት ዲዘርቢ ነው። ዲዘርቢ በዚህ ሰዓት ካልመጣ ኦሌን ስጡኝ በመድኃኒዓለም ስለ በቃ ላይ ማየት ፈልጋለሁ። አብሶ እነ ብራያን ቤሞ እነ ማቲያስ ኩኛ ወደ 10 ቁጥር ቦታው ብሩኖ ተመልሳ እና አማድ ሉክሾ ወደ ቦታው ተመልሶ ምናምን ከኦሌ ጋር ማየት ፈልጋለሁ። ቶፕ ፎርን እናጣጣማታለን ነው የምላችሁና እና ይሄ ሩበን አሞሪም ስለወጣ ነው ሩበን አሞሪም እኔ ጊዜ ቢሰጠው እግዚአብሔርን ደስ ይለኛል። እኔ ለሊቱን ሙሉ ተከራክሬያለሁ ለሩበን አሞሪም ግን ስተቶችን ሰርቷል። 30% የማሸነፍ ንጻሬ ትንሽ ነው። የተጫወትከውን ጨዋታ ግማሽ መሸነፍ ከዛ በኋላ ደግሞ ቀጣሪዎችህን ወጥተህ እዛ ሚዲያ ላይ ማጋለጥ ምናምን በቃ ለመባረር ያበቃሃልና መባረሩ አይገርምም። እኔ ጊዜ ቢሰጠው ደስ ይለኝ ነበር። በመባረሩም ያን ያህል አልደበረኝም ስላልኩኝ ማለት ነው። በቃ በጣም አንፎሎ አድርጌሃለሁ ደበርከኝ ምናምን የምትሉ ሰዎች ቆፍጠን በሉ ወንዱ ነው። እግዚአብሔር ምን ሆናችሁ ነው እናንተ? ህይወታችሁ ላይ ስንት ነገር ይገጥማል። አንድ አሰልጣኝ ወጣ ብለህ እኔን ብትሰድበኝ ልደበደበኝ ብላ ብትቃጣ ሰው እረፉ ልላችሁ ነው። ለማንኛውም
ኦሌን ስጡኝ። ኦሌ ጉናር ሶልሻየር ለማንቸስተር ዩናይትድ ባለስልጣናት ይሄንን ዘፈን ጋብዝልኝ ብሎኛል። እስቲ አዳምጡትና እናንተ ኮፒ ሊንክ እያደረጋችሁ አድርሱላችሁ። እርግጠኛ ነኝ አይዘስ ጀምረህ ዛሬ ቁም ነገር በያዘው ፍቅር ምናልበየ ለሰው ባይመስልም አይንለያይም። ይህን አሰልጣኝ ከሞቀው ቤቱ ለምን አመጣችሁት? መጀመሪያ አሁን ደግሞ ራሱን አግኝቶ በሚገባ ክለቡን ይገነባዋል ብላችሁ ተስፋ ያረጋችሁበትን አሰልጣኝ አባረህ ማንን አምጥተህ የተበታተነ ክለብህን ወደ ቶፕ 4 ልታስገባው ነው? ሩበን አሞሪም ይሻልሃል፣ ልንገርህ፣ እሱ ይሻል ነበር። ደና ሳይሆን ክለቡ የሚያሸንፍ ትልልቆቹን የሚረታ አሰልጣኝ ነው። እንግዲህ ክለባችሁ ምን ያህል ወደ ታች ቁልቁል እንደሚገሰግስ የምታዩ ይሆናል። እኔ ለምንድን ነው ግን የደነገጥኩት? የኔ አሰልጣኝ ነው መሰለኝ። እውነት ተባረረ የሚባል ዜና ሳይ ደነገጥኩ። ሩበን አሞሪም በጣም ነው የሚያሳዝነው እግዚአብሔርን። ለማንኛውም መልካም የመቃጠል ዘመን። ማንቸስተር ዩናይትድ ለሚኬል አርቴታ ጥሪ ቢያቀርብለት አርቴታ ጥያቄውን ቁጭ ብሎ ይከታተለዋል ወይም ያጤነዋል ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ተናገረ። በነገራችን ላይ ማንቸስተር ዩናይትድ ክለቡ ብቻ አይደለም የታመሙ፣ የቀድሞ የማንቸስተር ዩናይትድ ተጫዋቾች ወይም ፐንዲቶች ታሟል ማለት ይቻላል። አርቴታ ይህንን የመሰለ ፕሮጀክት፣ ይህንን የመሰለ ቡድን፣ ይህንን የመሰለ ፕሮግረስ ትቶ ሄዶ የወደቀውን የተንኮታኮተውን የሞተውን ማንቸስተር ዩናይትድ የሚቀበል ይመስልሃል? ይሄንን ኬሚስትሪ እኮ ለመፍታት እግር ኳስ ተመልካች ወይም እግር ኳስ ተጫዋች መሆን አይጠበቅብንም። እግር ኳስን አንድ ቀን የተመለከተ የሆነ ሰው ሚኬል አርቴታ በምንም ተአምር የማንቸስተር ዩናይትድን ጥያቄ ሊቀበል እንደማይችል ጠንቅቆ ያውቃል። ምክንያቱም አሁን ያለበት ክለብ አርሰናል። ፎሎ፣ ኮፒ፣ ሊንክ፣ ሼር፣ ላይክ ማድረግ እንዳይረሳ። ይመቻችሁ። ዳረን ፍሌቸር በምን አይነት ሲስተም ከዚህ በኋላ ስኬታማ ይሆናል ብላችሁ ታስባላችሁ? የእናንተን ግምት ወይም ደግሞ የጨዋታ ሲስተም ኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ ማንቸስተር ዩናይትድ ሩበን አሞሪም ካሰናበተ በኋላ ጊዜያዊ አሰልጣኙን እንግዲህ ዳረን ፍሌቸር መሆኑን ማስታወቁ ይታወቃል። ከዚህ በኋላ በርንሌ፣ ብራይተን፣ ሲቲ እንዲሁም ደግሞ አርሰናል፣ ፉልሃም ጋር ጨዋታዎች አሉት። ብራይተን የኤፍኤ ካፕ ጨዋታ ነው፣ ይህንን ልብ ልትሉ ይገባል። እና ከነኚህ ጨዋታዎች ደግሞ ስንት ነጥብ ይሰበስባል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሩበን አሞሪም ሲስተሙ አልሳካ ብሎት መዋዠቅ ውስጥ እንዳለፈ ታውቃላችሁ። እናም ደግሞ በውጤት ውጦት ሳይሆን የተሰናበተው ደግሞ ከቦርድ አባላት ጋር በአልተገባ ንግግር ወይም ደግሞ ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ባደረጉት ጨዋታ 1-1 ውጤት መጠናቀቁ ይታወቃል። ከዛ ጨዋታ በኋላ በሰጠው ጋዜጣዊ መግለጫ ክብራችንን ነክቷል በሚለው መሰናበቱ የማይዘነጋ ነው። እስቲ ፍሌቸር በምን አይነት ፎርሜሽን ቢገባ ነጥቦችን ይሰበስባል ብላችሁ ታስባላችሁ? የእናንተን ሀሳብ ኮሜንት ሴክሽን ላይ ብዙዎችም 4-3-3ን አሰላለፍ ይዞ ይገባል ብለው ግምታቸውን አስቀምጠዋል። ሀሳባችሁን ኮሜንት ሴክሽን ላይ ኮፒ ሊንክ ሼር እያደረጋችሁ ደግሞ ለሀያላውያን አድርሱ። እሺ ዛሬ የማንቸስተር ዩናይትድ ደጋፊዎች በጥብቅ ታስፈልጉኛላችሁ። ይሄን ቪዲዮ ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ጀምሩት። ትላንትና እንግዲህ ቀናችንን ማለት ነው በነዛ በጅብ በቆሸሹ አመራሮች ማለት ነው ተበላሽቶ ውሏል። አሰልጣኝ በማባረር ብቻ ለውጥ የሚያመጡ ይመስል ዝም ብለው አሰልጣኝ በማባረር እኛን ቆሽታችንን ድብን እያደረጉ ይገኛሉ። ያው እንግዲህ ተስፋ ባይኖረውም የቀጣይ የማንቸስተር ዩናይትድ አሰልጣኝ ይሆናሉ ተብለው የተገመቱ አሰልጣኞች አሉ። እዚህ ጋር ኢንዞ ማሪስካ አለ፣ ኦሊቨር ግራስነር አለ፣ ዣቪ ሲሞንስ አለ። እዚህ ጋር ደግሞ ቶማስ ቱሄል አለ፣ ፖቼቲኖ አሉ። እዚህ ጋር ዲያጎ ሲሞኔ አለ። ይሄ የተረገመ ስለ ኳስ ምንም የማያውቅ ሰውዬ ራሱ ለማንቸስተር ዩናይትድ አሰልጣኝነት ታጭቷል። እንግዲህ ተስፋ ባይኖረውም ቀጣይ ተባራሪ ማን ይሆናል? አሁን እስቲ የእናንተን ኮመንት ሀሳብ ማለት ነው ኮመንት ላይ ፈልጋለሁ። ኮመንት አድርጉልኝ። ይሄን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ቤተሰብ እንግዲህ እኔ እንደሆነ ደክሞኛል፣ የምሬ ነው ብላችሁ ደከመኝ። እኔ በአሰልጣኝ የምሬ ነው ብላችሁ 10 የተለያዩ አሰልጣኞች ቀይረናል። በቃ ድክም ብሎኛል፣ ስልችት ብሎኛል ማለት ነው። በቃ ዝም ብዬ ኳስን ማየት ነው ፈልጉበት። ከዚህ በኋላ ማንም ይምጣ ማንም ማለት ነው። ለማንኛውም ኮፒ ሊንክ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። ብዙ የአርሰናል ደጋፊዎች በዚህ ሀሳብ እንደምትስማሙ ተስፋ አረጋለሁ እና ላይክ እያረጋችሁ ፌቨራይት እያረጋችሁ ኮፒ ሊንክ እያደረጋችሁ ቪዲዮውን ጀምሩት።
አሁን ሌላ ክለብ ውስጥ እየተካሄደ ያለውና እየተከናወነ ያለውን ውጥንቅጥ ስትመለከቱ ማለት ነው ከዚህ በፊት አርቴታና ተጫዋቾችን በተደጋጋሚ ያመስግናቸዋል፣ ግን የአርሰናል ባለቤቶችና ቦርዶቹን በቅጡ ያመሰገናቸው አይመስለኝም። ምክንያቱም ለአርቴታ ይህንን ያህል አመት እድል ስለሰጡት ቴንኪዩ ማለት ያለብን ይመስለኛል። ቲም እንዲሰራ፣ የፈለገውን ተጫዋች እንዲገዛ፣ የፈለገውን አይነት የጨዋታ ስታይል እንዲከተል፣ ከዛ ደግሞ ውጤት በሚጠፋበት ሰዓት ራሱ አይዞ ኔክስት ሲዝን ደግሞ አለልህ እያሉ ጊዜ የሰጡትን ክሮንኬን ቲሙን አስተዳደሮች ምናምን ነገር በእርግጥ አርቴታ እየሄደ ሚዲያ ላይ ምናምን ነገር የሚጨቃጨቅ አፉ የሚከፍት ምናምን አይነት ሰው አይደለም። ላይኑን ያውቃል፣ ስርዓቱን ያውቃል፣ ከተጫዋቾቹ ጋር እንዴት መነጋገር እንዳለበት ያውቃል። ተጫዋቾቹን አሳልፎ ሲሰጥ አይቻል አቅም እኔ በጣም የሚገርመኝ አሰልጣኝነቱ ይሄ ነው። ጨዋታ በጠፋበት ታይም ራሱ ተጫዋቾቹን አሳልፎ አይሰጥም። ከዛ ደግሞ ከባለቤቶቹ ጋር ምናምን ነገር ሽኩቻ ውስጥ አይገባም። አሁን በቅርብ ራሱ ክረምት ላይ ከአንድሬ ቤርታ ጋር ውዝግብ ውስጥ ገብቷል ተብሎ ነበረ በዩኬሬሽ ይሻላል ወይስ ሼሽኮ በሚለው ግዥ ላይ ማለት ነው። ያንን እንኳን ወደ ሚዲያ ሳያወጡት እዛው ውስጥ ላይ ሶልቭ እያደረገ ያለ ስማርት አሰልጣኝ ነው። ግን ደግሞ እንደዛም ሆኖ ራሱ ማለት ነው ፕሬሸር ሳያበዙበት አንዴ 8ኛ ሲጨርስ አንዴ 5ኛ ሲጨርስ በተከታታይ 2ኛ ሲጨርስ ምናምን ነገር ፕሬሸር ሳያበዙበት እድል ለሰጡት ለክሮንኬ ቤተሰቦች፣ ለአርሰናል ማኔጂንግ ዳይሬክተሮች ምናምን በአጠቃላይ ቴንኪዩ ማለት ያለብን ይመስለኛል። ምን ትላላችሁ? ፋሚሊ ክለባችን ማንቸስተር ዩናይትድ ለጊዜያዊነት ኦሌ ሊሾሙት እንደሆነ እየተነገረ ይገኛል። ቪዲዮውን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ፋሚሊ እኔ ኦሌ ሾም እንትና ጃቪ ይሁን ግላስነር ይሁን ሐሳብ አልሰጥም። አሁን እነሱ የተመቻቸውን ያምጡ። ለምን አብዩ ኤልን አያመጡትም? ብቻ ውጤታማ ይሁን። ሐሳብ ይኑሮ አይኑሮ አይመለከተኝም። ፕሮሰስም አልጠብቅም። ባንዴ ውጤታማ እንዲሆን ነው የምፈልገው። ባንዴ ምክንያቱም በቃ ደክሞኛል፣ አሁን ደክሞኛል እና ኦሌም ቢመጣ እንትራም መጣ ያምጡ፣ እነሱ ያመኑበትን ያምጡ፣ ውጤታማ ያርጉልን። ሌላው ግን ሰዎች በቃ አሞሪም ተሰናብቷል፣ ከዚህ በኋላ ይሄ ቡድን መቼም አይነሳም፣ አልደግፍም። እናንተ ሰዎች አብራችሁ ከአሞሪም ጋር ሂዱ። አሞሪም ጋር የመጣችሁ ሰዎች ትሆናላችሁ። አሞሪም ጋር ሂዱ። እኔ ይሄን ነው የምለው። እውነት እንዴ እኔ ለሁለት ሰዓት ነው ደነገጥኩ። በቃ ረሳሁት። ምክንያቱም ክለብ ያለ እስከ ዛሬ ካሳለፍነው የባሰ የከፋ ጊዜ አናሳልፍም። 17ኛ 18ኛ ከመውጣት የበለጠ አንወጣም። እርግጠኛ ሁኜ የምነግራችሁ የባሰ ነገር አይመጣም። ከዛ የባሰ ነገር ምን አሳልፈናል እንዴ? ለዛ እንዴት እንደነገጣ ከዚህ በኋላ ምን ያስደነግጠናል? እንደ ማንቸስተር እኮ ከዚህ የከፋ ነገር የለም። ምን የባሰ ነገር ይመጣል ብላችሁ ነው እንዴ? እኛ ብዙ ነገር አላጣንም እንዴ? ተው እንጂ እና ብዙ እሪው አትበሉ፣ አታካብዱ። ያው ደንገጠና ሆነላችሁ፣ ግን ለጊዜው ነው እንደነገጥነው። እኔ የሚሰማኝ ነው ግን ኦሌ ይመጣል የተባለ ነው። እስቲ ለማንኛውም እናንተ የሚሰማችሁን ኮሜንት ላይ አስቀምጡ። ሙሶች አይኔ ቀልቷላ፣ ይሄ እንቅልፍ ማጣት ነው ማለት ነው። ለማንኛውም እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ትታችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በ13 ዓመት ውስጥ 10 አሰልጣኝ በሩበን አሞሪም ምክንያት የተከፋፈለው ማንቸስተር ዩናይትድ እና ደጋፊ በመባረሩ የተደሰተ በመባረሩ ያዘነ ደጋፊ ፕሌቸርና ቡችሎቹ ሊቀልዱብን ያሳዝን። አሞሪም ሲባረር የተደሰትኩላ ማለት ነው የጨፈርኩላ እንዴት እንደምትሆን ማየት ፈልጋለሁ። እኔ አሞሪም ስለተባረረ ደብሮኛል። የዚህን ዓመት የፕሪሚየር ሊግ ዋንጫ እናሳካለን። ነገር ግን ዋንጫውን ለማሳካታችን ዋና ዋና ናቸው የምላቸውን አርቴታ የቀየራቸውን 3 ምክንያቶች እነግራችኋለሁ። እናንተ ግን ፎሎ እያደረጋችሁ ኮፒ ሊንክ፣ ሪፖስት እና ላይክ ማድረግ እንዳይረሳ። የመጀመሪያው ቅያሬ ነው። አርቴታ እንደ ቀድሞ ጊዜ ሳይሆን 70 እና 60 ደቂቃ መጠበቅ ሳይሆን እንደ ቬንገር አሁን ላይ አስፈላጊ ሆኖ ከተገኘና ለታክቲኩ ከረዳው ከእረፍት መልስ ተጫዋች ቀይሮ ሊያስገባ ይችላል። ስለዚህ ቅያሬ ላይ ከፍተኛ የሆነ ለውጥ ማሳየት ችሏል ማለት ነው። ሌላኛው ነገር ምንድነው? ባለፉት 2 እና 3 ጨዋታዎች በጣም ጥሩ ለውጥ ወይም ፕሮግረስ የምለው ጎል ሲቆጠርብን ወይም በአንድ ጎል ልዩነት እየመራን ከሆነ ሌላ ጎል ማስቆጠር እንድንችል ቡድኑ እንዳይከላከል የበለጠ ፕረስ እንዲያደርግና እንዲያጠቃ እያደረገው ነው ማለት ነው። ይሄኛውም አርቴታ በጣም የተለወጠበት ትልቁ ነገር ነው። ሌላኛውና ሶስተኛው እንዲሁም ዋናው ነገር ምንድነው? አንድ ተጫዋች ጥሩ እንዳልሆነ ከተሰማው ሊያስቀምጠው ይችላል ወይም በፍጥነት ሊቀይረው ይችላል ማለት ነው። በቀድሞ ጊዜ በተለይም ከ2 እና 3 ዓመት በፊት እንደነ ካይ ሃቨርትዝ፣ እንደነ ማርቲን ኦዴጋርድ፣ እንደነ ቡካዮ ሳካ አይነት ተጫዋቾች
ጥሩ ባልሆኑበትም አጋጣሚ እንደነ ጋብሪኤል ማርቲኔሊ ጥሩ ባልሆኑበትም አጋጣሚ ሜዳ ውስጥ እስከ መጨረሻው ደቂቃ ድረስ ያቆያቸው ነበር። ኢቭን ተጎድተው እንኳን እያነከሱ ወይም ደክሟቸው እየተዘለፈለፉ እንኳን ያጫወታቸው ነበር። አሁን ግን ተጫዋች ጥሩ እንዳልሆነ ከተሰማው በፍጥነት ይቀይራል፣ እንዲሁም ቤንች አድርጎ ያስቀምጣል። እነዚህ ሶስት ዋና ዋና ምክንያቶች የ2025-26 የውድድር ዓመት የፕሪሚየር ሊጉን ዋንጫ እንድናሳካ ይረዱናል ማለት ነው። እናንተስ ምን ትላላችሁ? ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልን። ይመቻችሁ።